እና ተዚህ ቤት ለመልቀቅ አሰብኩ ነው የምትይው? አዎ ገዜኔ ሆድዬ ባሰኝ። እትዬንም እንደዛ ሆና ሳያት ጋሽ ማታ እንደዛ ሆኖ ሲገቡ ነው አሳዘኑኝ። እና ታሳዘኑሽ እንዴት አብረሽ ችግራቸውን ትካፈያለሽ እንጂ ወጣሽ ታጃለሽ? እና እኔ ምን ላድርግ አሳዘኑኝ ታዲያ። ይኸውልሽ ሰው ማለት በችግር ጊዜም በመከራም ጊዜም አብሮ የሚሆን ከዘመን ዘመን የማይቀየር ማለት ነው ሰው ማለት አንቺ። እንዴና እኔ ምን አደረኩ? ይሄው ከትናንት ዛሬ ይሄ ቤት ተበጠበጠ፣ እነትየም ተጣሉ፣ ጋሸም ታመመ ብለሽ አይደል እንዴ ለመሄድ የምታኮበኩቢ? ኧረ ገዜኔ እንደሱ አላልኩ። ራስሽ ነሽ ያልሽው። ለማንኛውም እኔማ አንቺን ብትሄጂልኝና ሸጋ ሰራተኛ ተቀጥራ ተስፋ ጋር ሸሸገዳሜ እያልኩኝ ሰርጌ ነበር የሚሆን ለኔ። አልሄድም። እሺ አልሄድም። እንደውም ሀሳቤን ቀይሬያለሁ። አልሄድም። የልጃቸውን ወግ ማድረግ ሳያዩ የሆነ ነገር እንዳይሆኑ ፈርቼ ነበር። ለቤቢም እኮ ደጋግሜ ነግራት ነበር። ምን አይነቱ ሰው ነህ? እንዴት የጋሸ መታመም ሳያሳስብህ ያንተ ሰርግ መሞቅና መቀዝቀዝ ያሳስባል? እባክሽ ዳጣ ንገሪኝ እባክሽ፣ የት ነው ያሉት? እባክሽ አባዬ ማረፍ አለበት ስለተባለ ተኝቷል። አባቴ ተኝቷል? እሺ ዶክተሮቹስ ምንድን ነው ያሏቸው? ያው ኤቢ ነግራኛለች የመኪና አደጋ ነው። ደሙ እንዴ ደም ወጥቷቸዋል? አይ ኢንሻአላህ ቀላል አደጋ ነው። አይ የአእምሮ ነገር እንኳን እንዲህ በቀላሉ ይድናል ብለሽ ነው? ትንሽ የሚቆይባቸው ይመስለኛል። ወይኔ አባ ሀብት ፈልጎ ከሆነ ኤቢን የቀረባት እዚህ ላይ ነጥብ ይጥልልኛል ማለት ነው። በእርግጠኝነት የሆነ ነገር ትጥላለች። ኤቢና ዳጣዬ ተፋጠዋል ማለት ነው። እንግዲህ እሷም ምን እንደምትልም አላቅም። በዛኛውም ስትሄድባት በዛኛው እየመጣች ነው ማለት ነው። አሁን ደግሞ አስቀድሞ ነገርን ሁሉ ዘርግቷል ማለት ነው። የኤቢ ፍቅረኛ የተባለው ልጅ እሷ ሳትቀድሞ ቀድሟታል። እሷ ብትቀድም ኑሮ መልካም ነበረ። ያለውን ሴራ እንግዲህ ሁሉ ነገር ይገለጻል ማለት ነው። እሱ መናገር የለበትም ነበረ። ምክንያቱም እሱ ተናገረ ማለት መልሳ ኤቢ እንግዲህ ምን እንደሚፈጠር ይተናነቃሉ። ምንም ህይወቷ ብትሆን ያኛውን ለቀቀይ፣ ሁለተኛ ደግሞ ይሄኛውን እንዴት ነው ማስረከበው ነው የምትለው ማለት ነው። አንቺ በዞርሽበት ሁሉ የኔ ነው እንዴ ስተአዳርሽ የምትውዩ ሲላ ምንድነሽ ነው የምትላትና አርጁንን ነው ሁሉም ሰው እንድታገባ የሚፈልገው የሚጓጓው ማለት ነው። ናታንም ሆነ ዳጣዬም አርጁን ላይ ነው ያለቻት ማለት ነው። እንግዲህ ሰላምዬም ልጄን እኮ ይዝሃል፣ ምንም ይፈጠር ልጄ የኔ መሆኗን እንዳትረሳ እያለች ራሱ እያስፈራራቸው ትገኛለች ናታንን። ፍቅር ነኝ እንጂ ጠብ አይደለም፣ ፍቅርን በፍቅር እንጂ በጠብ ምንም ነገር ማድረግ አይቻልም። ስለዚህ ልጅሽ መሆኗን አውቃለሁ። ስለዚህ ወደድኳት ወደደች፣ ሌላ ምን ችግር አለው እያለ እሱም እየነገራት ይገኛል ማለት ነው። መቶ ለዳጣዬም ሲነግራት ራሱ ከእናቴ ጋር ብትስማማ ጥሩ ነው፣ ምክንያቱም ልጇ መሆኗን አትርሳ፣ ተዋት፣ ችግር የለም። ግን እሷ በጣም እያበዛችው ነው፣ አሁን እያናደደች ነው። እኔ ዝማትም ጭም እያልኩ ስነግራት ራሱ ልትሰማኝም አልቻለችም። ምንም እንደማደርጋት ራሱ ግራ ገብቶኛል ማለት ነው እያለች ለናታን እየነገረችው ነበረ። እና ምን አለችሽ እያላት ነበረ። እንዳለ መጣለሁኝ ብላለች። መጥቼ ሁሉ ነገር ከዛው ነው የምትምለው መካፈለውም ሁሉ ነገር እናንተ ጋር ሆኜ ነው ልጆችን ማሳደግ የምፈልገው እያለች ነው። እንዴት ብላ ነው ግን እሷ እንዴት እንትን ብትነየ የማየን አይን የምታዩስ እያለ ናታን ራሱ እየመለሰላት ነበረ ማለት ነው። ኤቢ ራሱ ማስገደጃ ወረቀት ሰጣታለች፣ ለአባቷም እየነገረችው ትገኛለች ማለት ነው። አባዬ ሰላምን እኮ ከስሻታለሁኝ፣ እንዴት አንተን እንደዚህ ታደርጋለች? እንዴት ልታደርግ እንዴት ትችላለች? አንተ መሰከርክበት ክላስ እንዴት ትገባለች? ስለዚህ እኔ ማንኝና አታቀኝም ማለት ነው እያለች እየነገረችው ነበረ። እሱ በጣም አዝኗል። ለምን ከሰሰቻት እያለም አዝኗል ማለት ነው። ጋሽ ደረጀ ቢያዝም መናገር ስለማይችል እንግዲህ ምንም ማድረግ አይቻልም። ኤቢና ሀዬ እስከ ጥግ ድረስ መሄድ ትችላለች በአሁኑ ቦታ ላይና ያን ስትዋጣ ያን መጣባት። አሁን ደግሞ መልሳ አሁን ዳጣና ኤቢ መጣላታቸው አልቀረም። የኤቢን ፍቅረኛ ጀነጀነች እንደዛ አደረገች እያለ ያንን የጻፈችለትን ቴክስት ልክልሻለሁ እያላት ነበረ። ዳጣ ግን በዛ አስባው ሳይሆን እሱ ምን አይነት አስመሳይ ወንድ እንደሆነ ለመገመት
የሄደችበት ሴራ ነበረ። እሱ ግን ይፈልጋኛለች ብሎ ነው የተናገረው። ግን ቤተሰብ እውነት ለመናገር ማለት ነው ማንም አልወደደውም ቃዲስን። እውነት ከለዛ ጋር ራሱ ስልክ ቁጥርሽን ስጭኝና ባልፈልግልሻለሁ እንዲህ ሲላ ረመዳኔ ለመበል ባልዝም ብሎ እንዲምባጭ ነው እንዲምቆርጠው በስልክ ነው እንዲህ ሆነ እንዲህ። አሁን ጊዜ እኮ በስልክ ነው አልዳሩ በቤተሰብ ማቀርቷል። በስልክ ጨርሶ ነው ስልክ ላይ እየለቀ የሚቀረው ፍቅር ማለት ነው። ቤት ውስጥ ሲገባ ባዶ ይኮናል በስልክ ካለቀ በኋላ። ሞትኩልሽ የኔ ውድ የኔ ማር ይላታል በስልክ ቤት ውስጥ ግን ዜሮ ነው። እና እንደዛ እያላት ይገኝ ነበረ። ያንን ብሏት ራሱ ይሄን በምትሰማበት ሰዓት ነው ዳጣ በጣም ተናዳ፣ እንደዚህማ ከሆነ ይሄን ነገር መፈተሽ አለብኝ፣ ዝም ብላ ካልሆነ ቦታ ላይ መውደቅ የለባትም እያለች ለናታን ራሱ ስትነግረው ነበር። ታይ ዳጣ ይቅርብሽ፣ ይሄ ነገር ከባድ ነው ታይ ብሏት ነበር። እሱም ራሱ አልሰማችውም። እህቴማ አልሆነ ቦታ ላይ ስትወድቅ አላይም እና ትክክለኛ ባል ከሆነ ችግር የለም ታገባለች። ደግሞ እንደዚህ ጥድፍ ያለው እንደዚህ አስመሳይነት ሊሆን ነው ማለት ነው እያለች ነበር ስትል የነበረችው። ለዛ እንደዛ ብሎ ምጥን ዘንድ ነው ሄደው። ምጥን እንግዲህ አትናገርብኝም ብሎ ምጥንን የሆነ ነገር ራሱ ብሏት ነበረ። እሷም እጇን መጨበጧን ብቻ ነው እንጂ ሌላውን አልናገርም ብላ እምቢ ብላታለች። ዳጣንም ባለፈው ራሱ ምንሽ ናት ፍቅረኛለሽ የለሽም? እርጦ ፍቅረኛለሽ የለሽም? ምን አገባው አንድ ሰው? ቆይ ፍቅረኛ ይኑራት አይኑራት፣ ባል ይኑራት፣ ልጆች ይኑሯት ይዟል አይደለ? የራሱን ድርሻ ይዟል። የራሱን ድርሻ ይዞ ለሰው ድርሻ ዘንድ ምን አልከሰከሰው አንድ ሰው? እውነት የራሳችንን ይዘን ሌላ ቦታ ሄደን የምናፈርሰውስ ነገር፣ የምናነቁረውስ ነገር፣ የሰውን ቁስል የምንፈነቅለውስ ነገር ብዙ ነገሮች አሉ ቤተሰብ። እና እንደዛ እያደረገች ትገኛለች ማለት ነው። ይገኛል ማለት ነው የኤቢ ፍቅረኛ። እንግዲህ አሁን ደግሞ በከባድ ሴራ ላይ ታገናኝተዋል ማለት ነው። ከዳጣ ጋር ያለውን ነገር ትንሽ ከበድ ይላል። ሰላምዬም አንቺን ማስተዋሉን ይደልሽ። ምንም ቢሆን ምንም በማርትዬ ላይ ነው እና ይሄ ሁሉ የተፈጠረው። ማርትዬ እስከምትረጋጋ ድረስ አንቺም ከዛው ካለሽበት ቤት ሆነሽ ማርትዬን ማረጋጋት አለብሽ። ከማርትዬ ጎን እንደውም መሆን አለብሽ። እትዬ እንደዚህ እኮ ነው እያልሽ እሷን ራሱ የተፈጠረውን ነገር ጋሽም አንቺም ሆናችሁ መናገር አለባችሁ። የሆነውን ነገር ሁሉ ማስረዳት አለብሽ። እሱ ሳይሆን እኔ ነኝ ብለሽ እንደውም መጋፈጥ ነው ያለብሽ እና አቻም ገዚየም እነሱም እየተፎጋገሩ ይገኛሉ። ሰላምና ወርድ ፍቅርና ወርድ ተባብለው ነበረ። ሰላምና ፍቅር አውርደው ለዛን ከራሱ እጅ ሊያደርግ ነበረ ገዜ። እሷ ግን ይዞኝ ሊሄድ ነው እያለች እኔ ያመንኩበትን ወደ ኋላ አልልም እስከ ጥግ ድረስ ነው የሚሄደው። አንቺ ደግሞ ተከትለሽኝ ስለመጣሽ ስለምትሄጂ አርሽም ቆፍሬም እንደው ፈለኩበት ጭሬም ቢሆን አንቺን ማስተዳደር አይቃተኝም እያለ ነው። አዎ እንደዚህ ብለው ይወስዳሉ። ኋላ ደግሞ አንቺን ተሸክሜ አንቺ እንደዚህ አድርጌ ይመጣል። ፍቅር ካለ ግን ሁሉ ነገር አለ ቤተሰብ። እውነት ለመናገር ከገንዘብም ከሀብትም ከሁሉም ነገር ፍቅርና ጤና ይበልጣል የሰው ልጅና ፍቅር እውነተኛ ፍቅር ከሆነ ችግር የለም። ግን ከገዚ ጋር ለማነጣጠር እንዲሆነ አላውቅም። ገዚን ራሱ የሆነ ነገር ላደርገው ነበረ። በጣም አሳዘነኝ፣ ውስጤን የበላኝ። እኔ ዝደልቼ መሰለህ እንዴ ተቀመጥኩ ሲለኝ ውስጤን አንሰፈሰፈው። ይሄጂ ከእህቴ ጋር አገናኝቼ ልጁ እንዲያሳድግ ያደርገው ነበረ። ግን አሁን ላይ ሳስበው እኔ ልጄን ማሳደግ ቸግሮኝ ከፍቶኝ ነው እንዴ? ስለዚህ አልቸገረኝም፣ አልከፋኝም። ምክንያቱም ሰው ቤት ባለ ሀብት ቤት መጥቼ በረንዳ የምጠብቀው ቀን ይወጣል ብዬ እንጂ ቀን ያልፋል ብዬ እንጂ ተመችቶኝ አይደለም ሲለው ነበረ። እውነት ነው። ዝቅ ብንል ከፍ የምንልበት ቀን ይመጣልና በትዕግስት መጠበቅ ነው። ቤተሰብ እንግዲህ በቀጣይ በአዲስ ነገር እስከምንገናኝ መልካም ጊዜ እያሉ ከዚሁ ሰናበታችኋለሁ። ቤተሰብ እንግዲህ ዳጣና ኤቢም ያው ፈጣሪ ሆናችሁ እናንተም የምትስማሙበት መንገድ ይስጣችሁ። ናታን ከገባ ግን ያስማማቸዋል የሚል ሀሳብ አለኝ ማለት ነው። መልካም ጊዜ መልካም ቆይታ እያሉ ከዚሁ ሰናበታችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ቤተሰብ መልካም ቆይታ ይሆንላችሁ።